ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ቻፕተር 3 ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ የሚለውን የመጨረሻውን ክፍል ለማየት እንሞክራለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ያው እነዚህ ነገሮች ወደ እናንተ የምናቀርበው ብዙ ነገር ኢንቨስት አድርገን ነው። እናንተም እኛን ደግሞ መደገፍ የምትችሉት አንድ ቪፒኤን በማብራት ሁለት ደግሞ ይህን ቻናል ሰብስክራይብ በማድረግ እኛ ማበረታታት ትችላላችሁ ማለት ነው። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ማድረግ እንዳረሱ። በዛሬ ቪዲዮአችን ይሄ ክፍል 3 ከማየታችን በፊት አሁን ይሄን ማስተምራችሁ ፒዲኤፍ ከፈለጋችሁ እንዲሁም ደግሞ የተለያዩ ዩኒቨርሲቲ እና የኮሌጅ ኤግዛሞች ፓስት ተፈትነው ያሉፉበትን ኤግዛሞችን ከፈለጋችሁ ቴሌግራም ቻናል ተማሪ ሊቅ አካዳሚ ብላችሁ ማግኘት ይችላላችሁ። ያው እዚህ ጋር ተማሪ ሊቅ ስፔሊንጉን በደንብ እዚህ ጋር ተመልከቱ፣ አካዳሚ ብላችሁ ማግኘት ይችላላችሁ ማለት ነው። እንደዚህ ካልኩኝ ቀጥታ ወደ ቪዲዮአችን እንግባ። ስለዚህ በዛሬ ቪዲዮአችን የምናየው የመጨረሻው ክፍል ታይፕስ ኦፍ ኤአይ የሚለውን እንጀምራለን ማለት ነው። ያው ኤአይን በሁለት አይነት ነገሮችም መሰረት አድርገን ኤአይን እንከፋፍላለን ማለት ነው። ስለዚህ የመጀመሪያው ቤዝድ ኦን ኤቢሊቲ ነው። ሁለተኛው ደግሞ ቤዝድ ኦን ፈንክሽናሊቲ ማለት ነው። ቤዝድ ኦን ኤቢሊቲ ወይም ደግሞ ችሎታ ማድረግ በሚችለው ችሎታ ማለት ነው። የሆነ ታስኮችን መፈጸም በሚችለው በኤቢሊቲ በሶስት ኤአይዎችን እንከፍላለን። ቤዝድ ኦን ኤቢሊቲ ከሆነ ሶስት እንከፍላለን። የመጀመሪያው ናሮ፣ ሁለተኛው ጀነራል፣ ሶስተኛው ሱፐር ኤአይ ብለን ማለት ነው በሶስት እንከፍላለን። ቤዝድ ኦን ፈንክሽናሊቲ ግን ሪአክቲቭ ማሽን፣ ሊሚትድ ሜሞሪ፣ ዘ ቲዮሪ ኦፍ ማይንድ እና ሰልፍ አዌርነስ ብለን በአራት እንከፍላለን። ምን ሲሆን ቤዝድ ኦን ፈንክሽናሊቲ ሲሆን ማለት ነው። ቤዝድ ኦን ኤቢሊቲ ሲሆን ደግሞ በስንት እንከፍላለን ማለት ነው? በሶስት እንከፍላለን። ናሮ፣ ጀነራል እና ሱፐር ኤአይ ብለን እንከፋፍላለን ማለት ነው። ስለዚህ አንድ ባንድ እንመልከት። የመጀመሪያው ምንድነው? ናሮ ኤአይ ብለን የምንጠራው ነው፣ ቤዝድ ኦን ኤቢሊቲ ማለት ነው። ስለዚህ ቤዝድ ኦን ኤቢሊቲ ወይም ደግሞ ችሎታ ቤዝድ ኤአይን ስንከፋፍል አርቲፊሻል ኢንተለጀንስን ስንከፋፍል የመጀመሪያው ናሮ ኤአይ ነው። ናሮ ኤአይ ብለን የምንጠራው የሆነ በቃ ኤአይ አይነት ሆኖ በአንድ ነገር ወይም ደግሞ በአንድ ስፔሲፊክ በሆነ ታስክ በአንድ ታስክ ብቻ ወይም ደግሞ በአንድ ፊልድ ብቻ ማስተር ያደረገ ኤአይ ምን ብለን እንጠራለን ማለት ነው? ናሮ ኤአይ ብለን እንጠራለን ማለት ነው። ገባችሁ? አሁን ለምሳሌ ምን አይነት ኤአይ? አሁን ለምሳሌ ጉግል ማፕ አለ። ጉግል ማፕ ላይ ኤአይ አለ። እዛ ላይ ያሉ ኤአይዎች ጉግል ማፕ ላይ ያሉት ሾርተስት ፓዝ የሚቀርበው ነው። አሁን ለምሳሌ ስታርቲንግ ፖይንት እና ኤንዲንግ ፖይንት ከሰጠን በኋላ አሰላስለው የሚቀርበውን ቦታ ለኛ የሚነግሩ ኤአይዎች አሉ። ስለዚህ እነዚህ በአንድ ነገር ብቻ ነው ማስተር ያደረጉት ማለት ነው። ሌላ ነገር ብትጠይቋቸው ላያውቁ ይችላሉ። ያ ምንድነው ሲባል ለአንድ ፈንክሽን ብቻ ማስተር ያደረጉ ኤአይዎች ስለሆኑ ማለት ነው። ሌላኛው ደግሞ አይፎን ሲሪ የአይፎን ሲሪ እንውሰድ። የአይፎን ሲሪ ቮይስ ቻት ነው፣ ቮይስ አሲስታንት ነው። እኛ ምን ጠይቀው ነገር ብቻ ከቮይስ ጋር ሪሌትድ የሆነ ነገር ብቻ ከስልኩ ጋር የሚገናኝ ነገር ብቻ ነው መልስ መስጠት የሚችለው። ያባቸው አይደለ? እነዚህ ሌሎች ከኤአይ ጋር እነዚህ መልቲ የሆነ ፈንክሽን ፕሮቫይድ መስጠት አችልም ማለት ነው። እነዚህ ምን አይነት ኤአይዎች ናቸው ማለት ነው? ናሮ ኤአይዎች ናቸው ማለት ነው። ዊክ ኤአይ ብላችሁ ያዙ። በሌላ ዊክ ናቸው፣ ዊክ ኤአይዎች ናቸው ማለት ነው። አንድ ስፔሲፊክ የሆነ ብቻ ነገር መስራት የሚችሉ ማለት ነው። ጀነራል ኤአይ ብለን የምንጠራው የሰው ልጅ ማሰብ፣ መማር፣ ማድረግ የሚችለው ለርን ቲንክ ሜክ አ ዲሲዥን ማድረግ ይችላል አይደለ? የሰው ልጅ ያስባል፣ ይማራል፣ እንዲሁም ደግሞ ውሳኔ መወሰን ይችላል የሰው ልጅ። ስለዚህ የሰው ልጅ ማድረግ የሚችላቸው ነገሮች ኤአይ ማድረግ የሚችል ከሆነ ያን ኤአይ ምን አይነት ብለን እንጠራለን ማለት ነው? ጀነራል ኤአይ ብለን እንጠራለን። ገባችሁ አይደለ? ጀነራል ኤአይ ማለት የሰው ልጅ ማድረግ የሚችላቸው እያንዳንዱ ስራዎችን ኤአይ ማድረግ የሚችል ከሆነ ያን ጀነራል ኤአይ ብለን እንጠራለን። ከረንትሊ እነዚህ አይነት ኤአይዎች የሉም፣ ግን ወደፊት ይመጣሉ። ገባችሁ አይደለ? ከረንትሊ ኤግዚት የሚያደርጉ ባይሆኑም ግን ወደፊት ይመጣሉ ተብሎ የሚጠበቁ ናቸው። እንደ ሰው ልጅ ማሰብ የሚችሉ ኤአይዎች ማለት ነው። ሶስተኛው ደግሞ ቤዝድ ኦን ኤቢሊቲ ሱፐር ኤአይ ብለን የምንጠራው ነው። ሱፐር ኤአይ ብለን የምንጠራው ምንድነው? ስማርተር ዛን ሂውማን ማለት ነው። የሰው ልጅ ኢንተለጀንስ ወይም ደግሞ የማሰብ ችሎታ በላይ ማሰብ የሚችል ኤአይ ማለት ነው። ገባችሁ አይደለ? በቃ ኤቭሪቲንግ ላይ እውቀት ያለው ከሰው ልጅ በላይ እውቀት ያለው ማለት ነው። ገባችሁ አይደለ? የሰው ልጆች ተደምረው ኤአይ መድረስ የማይችሉበት ማለት ነው። እነዚያ የሰው ልጅ ሁሉም ተደምረው ኤአይ መብለጥ የማይችሉበት ምን አይነት ኤአይዎች ናቸው? ሱፐር ኤአይ ብለን የምንጠራቸው ናቸው ማለት ነው። ስለዚህ የሰው ልጆች ሁሉም ተደምረው
የሆነ ነገር ፊክስ አድርጉ ቢባሉ ከዛ በላይ ሞር ማሰብ የሚችል ኤአይ ሱፐር ኤአይ ብለን እንጠራለን። እሱም የወደፊት ኤአይ ነው። ፊውቸር ላይ ይመጣል ተብሎ የሚጠበቁ ናቸው። ፊውቸር ላይ ግድ ነው፣ ይሄ የሚሆን ነገር ነው። ኦልሬዲ ካሁኑ ኤአይ በደንብ እየወረረን ስለሆነ አይሆንም ብላችሁ እንትን የምትሉበት ምንም ሚንስ የለውም ማለት ነው። ቤዝድ ኦን ፈንክሽናሊቲ ደግሞ ምን አለ? ሪአክቲቭ ማሽን ነው የመጀመሪያው። ሪአክቲቭ ማሽን ብለን የምንጠራቸው ምንድናቸው? በቃ ሪአክት ማለት በቃ ሪአክሽን ቪዲዮ ምናምን ሲባል ሜቢ ሰምታችሁ ታውቃላችሁ። ሪአክሽን ማለት የሆነ ከረንትሊ ላለ ቪዲዮ የሆነች ቪዲዮ ወይ የሆነ ትሬንድ የሆነ ነገር ቪዲዮ ካሉ እዛው ሰዎች ሪአክት ሲያደርጉ ሪአክሽን ቪዲዮዎች ናቸው አይደል የሚባሉት። ሶ ሪአክቲቭ ማሽን ስንል ደግሞ እንደዛው ተመሳሳይ ነው። ከረንት ላለው ነገር ሪአክት ሲያደርግ ውጤት ሲያሳይ የሆነ አክሽን ሲያሳይ ማለት ነው። ባጭሩ ሚሞሪ የሌለው ነገር ማለት ነው። ኦንሊ ሪአክት የሚያደርገው ምንድነው? ከረንት ሲቹዌሽን ላይ ብቻ ነው። ወይም ደግሞ ሚሞሪ የለውም ማለት ነው። ነገሮችን ማስታወስ የማይችል ማለት ነው። ገባችሁ አይደል? የሆነ ቻት ቢኖረን ዳታ ፕሪቪየስ ዳታዎች ምናምን ማስታወስ የማይችል ለከረንት ሪአክሽን ብቻ እንትን ሚል ማለት ነው። በቃ አሁን ነው ማሰብ ያለብኝ፣ አሁን ነው ማድረግ ያለብኝ፣ አሁን ነው ብለው የሚያስብ ከሆነ እነዛ ምን ብለን እንጠራለን ማለት ነው? ሪአክቲቭ ብለን የምንጠራቸው ናቸው ማለት ነው። ለዚህም ምሳሌ የሚሆነው ምንድነው? አይቢኤም ብሉ ዲፕ ብሉ ብለን የምንጠራው ኤአይ አለ። ይሄ ኤአይ ይሄን ከዚህ በፊትም ነግሬያችኋለሁ፣ ይሄን ታሪክ ማለት ነው። ይሄ ኤአይ ምንድነው ማለት ነው? ከሰው ልጅ ጋር ይሄ ዳማ አለ። ይሄን ዳማ በሚጮቱበት ጊዜ እዚህ ጋር በደንብ እናያለን በምስል። እዚህ ጋር በደንብ ይሄ ሪአክቲቭ ማሽን ምን እንደሆነ እዚህ ጋር በደንብ ሰፋ አድርጌ አሳያችኋለሁ። ሰው አሁን ጃምፕ እናድርግ። ሶ ሪአክቲቭ ማሽን ብለን የምንጠራው አንዱ ኤግዛምፕል ምንድነው? አይቢኤም ዲፕ ማሽን ብለን የምንጠራው ነው። በቃ ከረንት ላለው ነገር ብቻ ሪአክሽን የሚሰጥ ውጤት የሚያሳይ የሆነ ነገር ማድረግ የሚችል ግን ሚሞሪ ዳታ ምናምን የማይዝ ማለት ነው። ሁለተኛ ደግሞ ሊሚትድ ሚሞሪ ያላቸው ናቸው። እነዚህ እንደ ሪአክቲቭ ማሽኖች ባይሆኑም በጥቂቱም ቢሆን ምን ያደርጋሉ? ፓስት የሆኑ ዳታዎችን ኢንፎርሜሽኖችን ማስታወስ የሚችሉ ናቸው። ገባችሁ አይደለ? ጥቂትም ቢሆን ማስታወስ የሚችሉ ኤአይዎች ምንድናቸው? ሊሚትድ ሚሞሪ ኤአይ ብለን የምንጠራቸው ናቸው ማለት ነው። ገባችሁ አይደል? የሆነ ፓስት ዳታ ወይ የሆነ ነገር በቃ እንትን ማለት የሚችሉ ናቸው። ለምሳሌ እዚህ ሊሚትድ ሚሞሪ ውስጥ መካተት የሚችለው ምንድነው? ሰልፍ ድራይቪንግ ካር ነው። ራሱ በራሱ የሚነዳ መኪና ማለት ነው። ሶ መኪናው ራሱ በራሱ ይነዳል፣ መሪው ማርሹ ምንም የምናከው ነገር የለም፣ ራሱ በራሱ ይነዳል ብለን እናስብ ከሆነ ለምሳሌ የሆነ ስትሬት አለ ገባችሁ አይደለ? በየሆነ መንገድ መኪናው ራሱ በራሱ እየነዳ ከሆነ መኪናው ከማለፉ በፊት የሚያያቸውን ኢንፎርሜሽኖች አሉ አይደለ? እነዛ ኢንፎርሜሽኖች መኪናው እስኪያልፍ ድረስ ወይም ካለፈን በኋላም ያስታውሳል። ዳታ ነው ኦልሬዲ። ይሄ አንድ ዳታ ነው። ለምንድን ነው እነዛ ሊሚትድ የሆነ ሚሞሪ አለው? እስከ ተወሰነ ድረስ ዲስታንስ ድረስ የያዛቸውን አይቶ ያለፋቸው ሚሞሪዎችን የሚያስቀምጥበት ነው ማለት ነው። ገባችሁ አይደለ? ፊት ለፊት ይሄ ነገር አለ፣ ይሄ አለ፣ ዳታውን ይዛል ማለት ነው። ገባችሁ አይደለ? ሶ መኪናውን ዳታውን እንት ከማለቱ በፊት ሪአክት የሚያደርግ ማለት ነው። ሶ ይሄ ምን ብለን እንጠራለን ማለት ነው? ሊሚትድ ሚሞሪ ብለን እንጠራለን ማለት ነው። ሁለተኛ ደግሞ ቲዮሪ ኦፍ ማይንድ ብለን የምንጠራው ነው። ቲዮሪ ኦፍ ማይንድ ብለን የምንጠራው ምንድነው? ይሄ ኤአይዎች የሰውን ልጅ ኢሞሽን ወይም ደግሞ የሰው ልጅ ስሜት የሚረዱበት ማለት ነው። ገባችሁ አይደለ? ሶ የሰው ልጅ እንዴት ነው ፊል የሚያደርገው? አሁን ለምሳሌ ባለፈውም ነግሬያችኋለሁ። አሁን ለምሳሌ እኔ ቻት ጂፒቲ ላይ ሄጂ አይ ሄት ዚስ ሚውዚክ አይ ሄት ዚስ ሙቪ ብዬ ብነግረው ቀጣይ እንደዚህ አይነት ሙቪ ለእኔ ሪኮመንድ አያደርግም። ለምንድን ነው ሲባል ኦልሬዲ የኔን ፊሊንግ ተረድቷል ማለት ነው። ሶ እንደዚህ አይነት ፊልሞች እንደማይመቹኝ ገብቶታል ማለት ነው። ስለዚህ እንደዛ ሀገር የሚገናኙ እንትኖችን ሙቪዎችን ለእኔ ሪኮመንድ አያደርግም ማለት ነው። ስለዚህ የሰው ልጅ ፍላጎትም ይረዱ አሉ ማለት ነው። ቤዝድ ኦን ፈንክሽናሊቲ እንደዚህ አይነት ኤአይዎች አሉ። ሌላኛው ደግሞ ሰልፍ አዌርነስ ብለን ባለፈው አይተናል ፓርት 2 ላይ ክፍል ላይ ማለት ነው። እሱ ካላያችሁ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ሰልፍ አዌርነስ ብለን የምንጠራቸው አሉ። እነዚህ ሰልፍ አዌርነስ ብለን የምንጠራቸው ምንድናቸው? ራሳቸውን በራሳቸው አዌር የሚያደርጉ እንደ ሰው ልጅ ኮንሺየስ ማይንድ ሴት ብለን የምንጠራው አለ አይደለ? ሰው ልጅ ላይ ኮንሺየስ የሆነ ማይንድ ሴት አለው አይደለ? እንደዛ ኮንሺየስ ማይንድ ሴት ያላቸው ናቸው። ይሄን ፊውቸር ላይ ነው እንትን የሚለው። ስለዚህ አሁን እዚህ ጋር ሁለት ነገሮችን ተዳርተናል። ቤዝድ ኦን ኤአይ በሁለት ነው የምንከፍለው። ይሄን ዝም ብለን ከመከፋፈላችን በፊት መሰረት የምናደርገው በሁለት አይነት ነገር ነው። አንደኛ ኤቢሊቲ ወይም ደግሞ በችሎታቸው ነው። ሁለተኛ ደግሞ በፈንክሽናሊቲያቸው ነው። በኤቢሊቲ መሰረት አድርገን ስንሄድ አንደኛ ናሮ አለ፣ ሁለተኛ ጄነራል አለ፣ ሶስተኛ ደግሞ ሱፐር አለ ማለት ነው። ስለዚህ በእነዚህ መሰረት አድርገን እንከፍላለን። ሶ ይሄን ፒዲኤፍ የምትፈልጉ ከሆነ ቴሌግራም ቻናል ጆይን ማድረግ እንዳትረሱ። ተማሪ ሊቅ አካዳሚ ብላችሁ ታገኛላችሁ። ሶ በእነዚህ እንከፋፍላለን። ቤዝድ ኦን ፈንክሽን ስን ደግሞ 4 ናቸው ማለት ነው። ስለዚህ ታይፕስ ኦፍ ኤአይ ወደሚለው ስንገባ ቤዝድ ኦን
the level based on the level of AI ማለት ነው። so the level of AI ወይም ደግሞ AI ሶስት ደረጃዎች አሉት። እቺን ያዙልኝ ሌቨሎች አሉ፣ ሶስት ሌቨሎች አሉት። የመጀመሪያው ምንድነው አርቲፊሻል ናሮ ኢንተለጀንስ ወይም ደግሞ ANA ብለን የምንጠራው ነው። ይሄ the basic AI ብላችሁ መያዝ ይችላልላችሁ ማለት ነው። ቤዚክ በሉልኝ እቺ ነገር በቃ አንድ ታስክ ብቻ ማድረግ የሚችል አንድ ፕሮብሌም ብቻ በአንድ ቦታ አንድ ፕሮብሌም ብቻ ሶልቭ ማድረግ የሚችል ቅድም ብያችኋለሁ። አንድ ታስክ ብቻ ሶልቭ የሚያደርግ ናሮ AI ብያችኋለሁ። ለምሳሌ ሲሪ ቮይስ ቻት ላይ ብቻ ታገለግላለች። አሌክሳ፣ ኮርታ፣ ጉግል ማፕ ላይ ያሉ ኤአይዎች ምናምን ማለት ነው። ለምሳሌ ፕሌይንግ ቺዝ እነዚህ በአንድ ቦታ ሰልፍ ድራይቪንግ ካርስ፣ ስፒች ሪኮግናይዜሽን፣ ኢሜጅ ሪኮግናይዜሽን ወይ ማለት አሁን ለምሳሌ የስልካችን አሻራ የሚከፍተው ፊታችንን አይቶ ነው እንጂ የኛን ድምጽ ሰምቶ አይደለም የሚከፍተው። ገባችሁ አይደለ? ሶ የኛን ፊት አይቶ እስከሚከፍት ድረስ በቃ ፌስ ሪኮግናይዜሽን ብቻ ታስክ የሚሰሩ ከሆነ እነዛ ምን ብለን እንጠራለን ማለት ነው? ANI ወይም ደግሞ አርቲፊሻል ናሮ ኢንተለጀንስ ላይ የሚካተቱ ናቸው። ሶ እነዚህ ነገሮችን በደንብ ብታዩ አሪፍ ነው፣ ፈተና ላይ የመምጣት ፖቴንሻል ስላላቸው ማለት ነው። ስለዚህ ይሄ ቤዚክ AI ብለን የምንጠራው ወይም ደግሞ ስቴጅ 1 ብለን የምንጠራው ነው። ስቴጅ 2 ብለን የምንጠራው ደግሞ ምንድነው? ጄነራል ብለን የምንጠራው ነው። ሶ ይሄ ጄነራል ብለን የምንጠራው ምንድነው? AGI ያ ማለት ኮምፒውተር እንደ ሰው ልጅ አስ ስማርታስ ያ ማለት በእንግሊዝኛ የምታውቁ ከሆነ አስ ከዛም በኋላ አስ የሚሆን ከሆነ ሁለቱም ኢኳል ሲሆኑ ነው አይደለ? ሶ AI እና የሰው ልጅ የማሰብ ችሎታ እኩል የሚሆንበት ሌቭል ምንድነው? ስቴጅ 2 ብለን እንጠራለን ማለት ነው። እነዚህ የሰው ልጅ በቃ መስራት ይችላል ብሎ የሚያስቡ ታስኮችን ሁሉን AI መስራት የሚችልበት AI እንትን ነው። እነዛም ኤግዛምፕል ሪኮግኒሽን፣ ሪኮል፣ ኢማጂኔሽን ብለን የምንጠራቸው እነዚህ አስ ኤግዛምፕል እንትን ማለት ይችላልላችሁ ማለት ነው። ሌላኛው ምንድነው? አርቲፊሻል ሱፐር ኢንተለጀንስ ወይም ደግሞ ASI ብለን የምንጠራው ነው። ASI ማለት ነው አርቲፊሻል ሱፐር ኢንተለጀንስ ማለት ነው። ይሄ ስቴጅ 3 ነው። ያ ማለት ማሽን ኮንሺየስነስ ብለን የምንጠራው ነው። ያ ማለት ከሰው ልጅ በላይ ማሰብ ምንድነው የሚለው ማች ስማርተር ዛን the best human brain ማች ስማርተር በሚሆንበት ጊዜ ያ ምን ብለን እንጠራለን ማለት ነው? አርቲፊሻል ሱፐር ኢንተለጀንስ ብለን እንጠራለን ማለት ነው። the characteristic of strong AI includes the ability to think, reason and solve the puzzle, making a judgment, a plan, learn, communicate by its own ይላል ማለት ነው። ስለዚህ እነዚህ ነገሮች በራሱ ጥያቄዎችን፣ ፐዝሎችን፣ ውሳኔዎችን ራሱን በራሱ የሚያስተምር ከሆነ ኮሙኒኬት ማድረግ የሚችል ከሆነ የሰው ልጅ ፍላጎቶች ምናምን ሚኖሩት ከሆነ ከሰው ልጅ በላይ ማሰብ የሚችል ከሆነ የሰው ልጅ ብዙ የሆኑ ፕሮብሌሞችን ያመጣሉ። ሶ እነዛን ፕሮብሌሞችን ሪዲዩስ ማድረግ የሚችሉበት ስቴጅ 3 ብለን የምንጠራው ምንድነው? ASI ብለን የምንጠራው ነው። ሶ ANI AGI እና ደግሞ ASI ብለን ታይፕስ ኦፍ AI በሶስት እንከፍላለን ማለት ነው። ቤስድ ኦን ዘ ሌቨል ኦፍ ኢንተለጀንስ ኢምቤድድ ኢን ማሽን ማለት ነው። ይሄን ነገር ካየን ሌላኛው ምንድነው? ቤስድ ኦን ዘ ካፓቢሊቲ። አሁን ይሄ ምንድነው ያየነው? ቤስድ ኦን ምንድነው ይሄ? ቤዝድ ኦን ዘ አቢሊቲ፣ ቤዝድ ኦን ዘ ፈንክሽናሊቲ ደግሞ እነዚህ ናቸው ማለት ነው። ቤዝድ ኦን ዘ ፈንክሽናሊቲ እነዚህ እናያለን። እነዚህ አሁን የጠቀስናቸው ሶስቱ ቤዝድ ኦን ዘ አቢሊቲ ነው ማለት ነው። ቤዝድ ኦን ዘ ካፓቢሊቲ፣ ቤዝድ ኦን ዘ ፈንክሽናሊቲ ከሆነ ምንድነው? የመጀመሪያው ሪአክቲቭ ማሽኖች ናቸው። ሞስት ቤዚክ የሆኑ ኤአይዎች ናቸው ማለት ሚሞሪ የሌላቸው ስቶር የሚያደርጉበት ፓስት ኤክስፒሪየንሱን ለፊውቸር አክሽን ስቶር የማያደርጉበት ማለት ነው። ገባችሁ አይደል? ያለፈ ነገር ለወደፊት ተጠቀመዋለሁ፣ ለወደፊት የሆነ አክሽን ለመውሰድ ተጠቀመዋለሁ ብሎ የማያስቡና ሚሞሪ ማያስቀምጡ ኤአይዎች ምን አይነት ናቸው? ሪአክቲቭ ማሽን ብለን የምንጠራቸው ናቸው። ኦንሊ ፎከስ ከረንት ሲናሪዮስ ኤንድ ሪአክት ኦን አ ፐር ፖሲብል ቤስ አክሽን ማለት ነው። ሶ ከረንት ሲናሪዮ ወይም ደግሞ ከረንት ላለው ፕሮግራም፣ ከረንት ላለው ሁኔታ ሲቹዌሽን ሲናሪዮ ብቻ ፎከስ የሚያደርጉ ወደፊት ምን ይመጣል ብሎ ማስቡ ነገር ግን አሁን ለሚያደርጉት ለከረንት አክሽን ቤስት የሆነ አክሽን ወይም ፖሲቢሊቲ ኤክስፔክት የሚያደርጉ ኤአይዎች ናቸው ሪአክቲቭ ኤአይ ብለን የምንጠራው። ለዛ ምሳሌ የሚሆነው ቅድም ነገርያቸዋለሁ IBM ዲፕ ብሉ ሲስተም ብለን የምንጠራው አለ 2016 ላይ በውጮች ማለት ነው 2016 ላይ የዓለም ሻምፒዮን የሆነው ይሄን ነገር ባለፈው ክፍል ላይ ነግሬያችኋለሁ። የዓለም ሻምፒዮን የነበረው ይሄ ቻይናዊ ነው። ማን ነበረ? ሊ ሴብ ነው ምናምን ነገር ነው የሚለው ስሙ። ይሄ ሰውዬና
ጉግል የመሰረተው አልፋጎ የሚባለው ይሄ ጎ የሚባል ጌም አለ እዛ በጣም የጎ የሚባለው ጌም በጣም ኮምፕሌክስ የሆነ ነገር ነው በጣም ውስብስብ የሆነ ጌም ነው እና ይሄን ጎ የሚባለውን ይሄ ጃፓናዊ ሰውየው አሸንፈው ነበር እና ከሱ ጋር ይሄ አልፋጎ የሚባል ኤአይ ተወዳድሮ ነበር እና በሚገርም ሁኔታ ደግሞ ያንን የዓለም ሻምፒዮን የነበረውን ይሄ ጎ በሚባለው ጌም ሻምፒዮን የነበረውን ጉግል የመሰረቱት ኤአይ አይቢኤም ዲፕ ብሉ ሲስተም ብሎ የሚጠሩት አልፋጎ ብሎ የሚጠሩት ኤአይ ዲፊት አደረገው አሸነፈው ማለት ነው ሶ ያ ደግሞ ለኤአይ ጄነሬሽን ወይም ደግሞ ይሄ ለኤአይ ኢቮሉሽን ብለን እንደምንጠራው ትልቅ የሆነ ለውጥ ነው ያመጣው ማለት ነው እና ይሄ አንዱ ነው ማለት ነው እና ይሄ አልፋጎ ብለን የምንጠራው ኤአይ ምን አይነት ኤአይ ነው ማለት ነው ሪአክቲቭ ማሽን ነው ከረንት ሲናሪዮ ነው በቃ እንዴት አድርጌ አሪፍ ሁኔታ ላግኝ ሰውየው እንደዚህ መሄድ ከሆነ እንዴት በተሻለ ወይ ሄጄ ይሄ ማሸነፍ አለብኝ ብሎ የሚያስቡ ኤአይዎች ናቸው በቃ ምን ብለን የምንጠራቸው ማለት ነው ሪአክቲቭ ማሽን ብለን የምንጠራው ማለት ነው ሶ እዚህ ጋር ያው ሊንኩንም አስቀምጬላችኋለሁ ፒዲኤፍ ላይ ስላለ ኦሬዲ እቺ ሊንክ ፒዲኤፍ ላይ ገብታችሁ ስትነኩ ይሄን ቪዲዮ ያሳያችኋል ማለት ነው ቢ ሁለተኛው ምንድነው ሊሚትድ ሜሞሪ ነው ሊሚትድ ሜሞሪ ብለን የምንጠራው ፓስት ኤክስፒሪየንሶችን ምን የሚያደርጉ ናቸው ስቶር የሚያደርጉ ናቸው የሚያስቀምጡ ናቸው እዚህ ጋር ምስሉ ላይ ተመልከቱ ሰውየው ቁጭ ብሏል ምንም መሪ ነገር ወይ ምንም የሚነካው ነገር የለም መኪናው ራሱ በራሱ ነው እዚህ ጋር መኪኖች እየሄዱ ነው ይሄ መንገድ አለ እዚህ ጋር በቃ እያንዳንዱ ነገር ራሱ ተረድቶ ራሱ በራሱ የሚነዳ መኪና ነው ቴስላ ነው ይሄ ቴስላ የሚባለው መኪና ነው እዚህ ጋር እንደምትመለከቱት ማለት ነው ሰልፍ ድራይቪንግ ካር ነው ካር ዛት ካር ስቶ ሪሴንት ስፒድ of a nearby cars ማለት ነው and the distance of other cars speed limit and other information to navigate the road ማለት ነው ስለዚህ ይሄ ዝም ብሎ አይደለም መኪናው ሰልፍ ድራይቪንግ ሳንስነ ራሱ በራሱ የሚነዳ መኪና ስንል መኪናው ራሱ በራሱ አይደለም ሄደው አንዳንድ ኢንፎርሜሽኖችን ስቶር ያደርጋል ለምሳሌ ፍለፊት እየመጣ ያለው መኪና በምን ያህል ዲስታንስ እያራቀው ነው ይሄ አንድ ዳታ ነው ይሄን ይይዛል አጣጋቡ የሚሄዱት መኪኖች በምን ያህል ስፒድ እየሄዱ ነው ያሉት እነዛ ነገሮችን ምን ያደርጋል ማለት ነው ግምት ውስጥ አስቀምጦ እነዛን ኤክስፒሪየንሶችን ሴቭ ያደርጋል ለምንድን ነው ሲባል ወደፊት ለሚመጣው ነገር አክሽን ለመውሰድ ማለት ነው ሶ ይሄ ሊሚትድ ሜሞሪ ላይ የሚካተተው ማን ነው ማለት ነው ሰልፍ ድራይቪንግ ካሮች እዚህ ላይ ይካተታሉ ማለት ነው ለዛም ቢሆን እዚህ ጋር ያው ይሄ ነው ማለት ነው ሌላኛው ደግሞ ዘ ቲዮሪ ኦፍ ማይንድ ነው The theory of mind understands the human emotion people believe and able to interact with social ቀደም ነግሬያችኋለሁ የሰው ልጅ ስሜት አለው እምነት አለው የሚያደርጉ ነገሮች አሉ አይደል ሶሻል ኢንተራክሽን ብለን የምንጠራው ይሄ ማህበራዊ ኢንተራክሽን ግንኙነት ብለን የምንጠራቸው ነገሮች አሉ እነዛ ነገሮችን ኤአይ መረዳት ሲችል ምን ብለን እንጠራለን እነዛ ነገሮች የሚረዱ ኤአይዎች the theory of mind ብለን እንጠራለን ማለት ነው currently not yet developed የሆነ አይደለም ግን ሪሰርቸሮች ደግሞ እነዛ አይነት ኤአይ ማሽኖችን ግንባታ ላይ ብዙ ኢምፕሩቭመንቶችን እያደረጉ ይገኛሉ ለዛም ይሁን ከ6 ዓመት በፊት ኢትዮጵያዊ ኤአይ አለ ኢትዮጵያዊ ሮቦት አለ ሶፊያ የሚባል ማለት ነው ሂማኖይድ ሮቦት ነው is one of example of such efforted the number of young Ethiopian have contributed on the development የዛሬ 6 ዓመት ምናምን ነው I think አብይ አህመድ መጥቶ የጎበኘበት ነው ማለት ነው እና ሊንኩን ደግሞ እዚች ጋር አስቀምጬላችኋለሁ YouTube ላይ በደንብ ገብታችሁ ማየት ይችላልላችሁ ኢትዮጵያውያን ወጣት ኢትዮጵያውያን የገነቡት የመጀመሪያው የኢትዮጵያን ሂማኖይድ ሮቦት ብለን የምንጠራው ነው በሚጠየቅበት ጊዜ ትመልሳለች እያንዳንዱ ነገር ምላሽ የምትሰጥና የኢትዮጵያ ባህራዊ ልብስ ነገር ለብሳ ምናምን እዛው ኤግዚቢሽን አይ ቲንክ ዛሬ ቁጭ ብሎ በደንብ እንትሚሉበት አለ እሱንም ገብታችሁ ማየት ይችላልላችሁ የመጀመሪያው ኢትዮጵያዊ ሮቦቲክ ሂማኖይድ ሶፊያ ብለን የምንጠራው ነው ማለት ነው ሌላኛው ምንድነው የመጨረሻው ሰልፍ አዌርነስ ብለን የምንጠራው እነዚህ ማሽኖች ምንድናቸው በጣም ሱፐር ኢንተለጀንት ናቸው ከሰው ልጅ በላይ የማሰብ ችሎታ ያላቸው ኮንሺየስነስ ያላቸው ሴንቲሜንት ያላቸው የሰው ልጅ ፍላጎት መረዳት የሚችሉ ራሳቸውን በራሳቸው ማስተማር የሚችሉ ማሽኖች እንዲሁም ደግሞ ከሰው ልጅ ጭንቅላት በላይ ስማርተር ይሆኑ ብልጥ የሆኑ ማሽኖች ናቸው እነዚህ ሰልፍ አዌርነስ ማሽን ብለን የምንጠራቸው ማለት ነው the future artificial intelligence does not exist በዚህ በአሁን ጊዜ በሪያሊቲ ማይገኝ ነገር ግን ወደፊት ይመጣሉ ተብሎ 100% የሚጠበቀው AI ነው ሰልፍ አዌርነስ AI ብለን የምንጠራው so based on functionality capability አራት አይተናል based on the ability ደግሞ 3 አይተናል ማለት ነው እነዚህ ነገሮችን በደንብ አስተውሉ ያው እዚህ ጋር ማየት ይችላልላችሁ የመጀመሪያው የኢትዮጵያ እንትን ያለበት ኤአይ ነው ሶፊያ ብለን የምንጠራው ማለት ነው ሌላኛው ምንድነው አፕሊኬሽን ኦፍ ኤአይ ነው ሶ አፕሊኬሽን ኦፍ ኤአይ ደግሞ ምንድነው የሚለው ነገር በደንብ በሰፊው ካየን በኋላ የዛሬው ክፍላችንን በደንብ
አይተን ለመጨረስ እንሞክራለን ማለት ነው። አፕሊኬሽን ኦፍ ኤአይ ሶ አፕሊኬሽን ወይም ደግሞ አፕሊኬሽን ስለ መተግበሪያ ነው ወይም ደግሞ እነዚህን ኤአይዎችም የት ፊልዶች ላይ ነው በደንብ የሚጠቀሙት? የመጀመሪያው ምንድነው? ፋይናንስ ነው። ፋይናንስ ዘርፍ ላይ በጣም ኤአይ በደንብ ሞስት የሚጠቀሙበት ነገር ነው። ኤአይ ከፋይናንስ ጋር ሪሌትድ ለሆነ ነገር በጣም ኤአይ ይጠቀማሉ። አንደኛ ኤአይ ለምንድነው የሚጠቀሙት? እነዚህ ፍራዶች፣ ስካሞች ምናምን እንዳይኖሩ ቶሎ ዲቴክት እንዲያደርግ ኤአይ ኢንቴግሬሽን ይጠቀማሉ በፋይናንስ ዘርፍ ማለት ነው። ሴኩሪቲ ጋርድ ነው በቃ ባጭሩ። የሆነ ሃከሮች ለመጥረፍ የሆነ ነገር ለማድረግ የሚሞክሩ ከሆነ ወዲያው አዌር ያደርጋል፣ ማስጠንቀቂያ ይሰጣል ማለት ነው። ሁለተኛ ጌሚንግ ላይ ነው። ለጌሚንግ ደግሞ ግልጽ ቀለል አድርጎ ማብራሪያ የሚሆን ምንድነው? ኢፉትቦል ነው። ኢፉትቦል የሚባል ጌም አለ። ሶ ኢፉትቦል ጌም ላይ ምን አለ? ኤአይ ማቾች አሉ። ሶ እናንተ ሆናችሁ ከኤአይ ጋር የምትጫወቱበት ጌም አለ። ሶ ኤአይ ኢንተግሬትድ የተደረገ ስለሆነ ለምሳሌ እኔ ኳሱን ይዤ ወደ ጎል አካባቢ የሚሄድ ከሆነ የሆነ ተከላካይ መጥቶ ከኔ ለመቀማት ይሞክራል። ሶ ያ ነገር የሚያሳየው ምንድነው? ያ ተጫዋቹ ወይም ደግሞ የፕሌየሩን ሙቭመንት ኤአዩ ተረድቶ እነሱ ፕሮግራም ያደረጉት ኤአይ ተረድቶ በፕሌየር መልክ ተወስኖ ያ ፕሌየር የኔ ሙቭመንት ተረድቶ ሄዶ ከኔ ምን ለማድረግ ይሄዳል? ለመቀማት ይሆናል ማለት ነው። እኔ ኳሱን ይዤ ሲሄድ ከኔ ቀምቶ ለሌላ ጓደኛው ለተጫዋቾቹ ምን ያደርጋል? ኳሱን ያቃብላል። እነዛም እንደዚህ ሄዶ ጎል መክተት ምናምን በጣም አንዳንዴ ዲፊት ያደርጋሉ ማለት ነው። ሶ በጣም ከባድ የሆኑ እንደ ኢነሚ እንደ ኦፖነንት ሆነው እንዲመጡም እነዛ ነገሮች ለማ ኤአይ ላይ ደግሞ ትልቁ ሚና ይጫወታል። ለዚህ የሚሆን ኢፉትቦል የሚባለውን ጌም ፊፋ ምናምን የሚባሉ ጌሞች አሉ። እነዛ ማየት ይችላላችሁ ማለት ነው። ሌላ ደግሞ በአስትሮኖሚ ዘርፍ ደግሞ ትልቁ ሚና ይጫወታል። የተለያዩ ስታሮችን የተለያዩ ስፔስ እና ጋላክሲዎችን ለማግኘት አዳዲስ ፕላኔቶችን ምናምን ለማግኘት ትልቁ ሚና ኤአይ ይጫወታል። በዚህ ሌላኛው ደግሞ በሄልዝ ኬር ላይም ትልቁ ሚና ይጫወታል። ዶክተሮችን በተለያዩ ነገሮች በአንድና በተለያየ ነገር ይረዳቸዋል። ሌላኛው ደግሞ እነዚህ ሰፋ አድርገን ስለምናይ ነው ቶሎ የሚሄደው በትራንስፖርት ላይም ይጠቅማቸዋል። እሱንም ነግሬያቸዋለሁ። አረንጓዴ ቢጫ ቀይ የሚባለው ታይም ተወስኖበት ነው አይደለ? ቀይ ሲደርስ እንደዚህ ኢንስትራክሽን ተሰጥቶት ነው አይደለ? እዛ ላይም ትልቅ የሆኑ ሚናዎችን በትራንስፖርት ይጫወታል። በአግሪካልቸር ላይም ትልቁ ሚና ይጫወታል። በአግሪካልቸር ላይ ትልቁ ሚና ይጫወታል። እነዚህ በኋላ እናያለን። በድሮን ምናምን አድርገው የበሰበሱ እንትኖች አረሞች ምናምን ካሉ እነዛም ቶሎ ዲቴክት የሚያደርጉበት ላይም ኤአይ ትልቁ ሚና ይጫወታል። በኤዱኬሽን ላይም ትልቁ ሚና ይጫወታል። መልስ አሳይመንት ተማሪዎችን በተለያየ ነገር ጋይድ ያደርጋል ማለት ነው። ኢኮመርሶች ላይም ትልቁ ሚና ይጫወታል። ለምሳሌ ኢኮመርስ ላይ ምን አለ? ቦት አሉ። ቻት ሳፖርት ላይ ቦቶች አሉ። ሰዎች የሚጠይቁትን ቀለል ያሉ ጥያቄዎችን ቶሎ የሚመልስ ኤአይዎች አሉ። እነዛ ላይም ትልቁ ሚና ይጫወታሉ። ሁለተኛ ኢንተርቴንመንት ላይ ትልቁ ሚና ይጫወታል። ቪዲዮችን እነዚህ ኔትፍሊክስ ላይ ያሉ እንትኖች አሉ አይደል? ዩቲዩብ ቪዲዮ መውሰድ ይችላላችሁ። ገና ፎር ፔጅ ላይ ስመጡ ቪዲዮችን የእናንተን እይታ ዋች ሂስትሪያችሁን በደንብ አይቶ ሪኮመንድ እንደሚያደርገው ማለት ነው። ሮቦቲክስ ላይ ትልቁ ሚና ይጫወታል። ሮቦቲክስ ስንል ምንድነው? ማሽን ፕላስ ኤአይ ብለናል ማለት ነው። እነሱ ላይም ትልቁ ሚና ይጫወታል። አውቶሞቲቮች ላይም ትልቁን ሚና ይጫወታል ማለት ነው። ሶሻል ሚዲያ ላይም ነግሬያቸዋለሁ። ዩቲዩብ፣ ፌስቡክ ምናምን ላይ ትልቁ ሚና ይጫወታል። ለምሳሌ ለዛም ኤግዛምፕል የሚሆነው ፌስቡክ አለ። ፌስቡክ አድስ አለ። ሶ ፌስቡክ አድስ ላይ የሰው ልጅ አይደለም አድስ እንትን የሚለው ማለት ነው። ሶ ምን አለ አሁን ለምሳሌ እኔ አድስ ፌስቡክ ላይ ቡስት የማደርገው ነገር ካለ ምን እመርጣለሁ? ሎኬሽን እመርጣለሁ። እዚህ አካባቢ እኔ ይሄንን የኔ ማስታወቂያ ቡስት አደርግልኝ ይላል። ስለዚህ እኛ ፒክ ባደረግንበት ቦታ ኤአይ በደንብ አገናዝቦ እዛ አካባቢ ፌስቡክ የሚጠቀሙት እነማን ናቸው ያን ነገር ራሱ ሪሰርች አድርጎ ለነዛ ሰዎች እኛ ባስቀምጥ ነው ሎኬሽን መሰረት ብቻ እኛ እንትን ያለው ማስታወቂያ ወይም አድስ ቡስት ያደርጋል ማለት ነው። ሶ እነዛ ላይ የሰው ልጅ ምንም የሚያደርገው ነገር የለም። ሶ ኤአይዎች ናቸው ያን ነገር ቶሎ ተረድቶ እንትሚሉት ማለት ነው። ሌላኛው ደግሞ ዳታ ሴኩሪቲ ላይ በጣም ትልቅ ሚና ይጫወታል። ዳታዎችን ፕሮቴክት በማድረግ አንግል ማለት ነው። ስለዚህ እነዚህ አፕሊኬሽን ኦፍ ኤአይ ናቸው። ሶ የተወሰኑትን እንደምንም ለማብራራት ሞክርና የዛሬው ክፍል እንጨርሳለን። ኤአይ በአግሪካልቸር ላይ ምን ማድረግ ይችላል? ሶ አንደኛ ሲ ኤንድ ስፕሬ ሮቦት ብለን የምንጠራው አለ ማለት ነው። ሶ እነዚህ ሮቦቶች ሲ ኤንድ ስፕሬ ሮቦት ብለን የምንጠራቸው ደግሞ ትልቁ ሚና ይጫወታሉ። ያው እዚህ ጋር ክሮፕ ስፕሬ ድሮን አሉ። በድሮ መልክ ሆኖ የሚሰሩ ናቸው ማለት ነው። እነዚህ የተለያዩ አረሞችንና እንትኖችን እንትሚሉ ናቸው ማለት ነው። የሚያጠፉ እንትኖች ናቸው። ኤአይዎች ምን ብለን እንጠራለን ማለት ነው? ሲ ኤንድ ስፕሬ ኤአይ ብለን የምንጠራቸው ናቸው። እነዚህ አልዋንትድ ወይም አላስፈላጊ የሆኑ ተክሎች አሉ አይደለ? እነዚህ አረም ብለን የምንጠራቸው እነዛ ነገሮችን
እንትን የሚሉ ዲቴክት የሚያደርጉ ኤአይዎች ናቸው ሮቦቶች አሉ ማለት ነው ከኤአይ ጋር ኢንተግሬትድ ሆኖ ማለት ነው ሌላኛው ደግሞ ሃርቨስት ክሮ ሮቦቲክስ ብለን የምንጠራቸው አሉ ማለት ነው እነዚህ ምን ያደርጋሉ ፍሩቶች ፒክ የሚያደርጉ እዚህ ጋር ያው ሄልዚያ አሲስታንት ድሮኖች አሉ እነዚህ ምን የሚያደርጉ ናቸው ማለት ነው ፍሩቶችን ፒክ የሚያደርጉ ፍሬሽ የሆኑ ፍሩቶች አሉ አይደለ እነዛ ነገሮች መርጠው ከግብርና ከዛ እንትን ካለበት ቦታ ፒክ የሚያደርጉ ያዩሽ ናቸው ኤው ብቻውን አይደለም በየሆነ ማሽን ወይ አካል ተገጥሞለት ሄዶ ፒክ የሚያደርግ ማለት ነው ለምሳሌ ስትሮበሪ ብቻ ለቀመልኝ ብለን ኢንስትራክሽን የምንሰጠው ከሆነ ሄዶ ስትሮበሪዎችን ብቻ በየሆነ አካል ለብሶ በማሽን ወይ በሮቦት ሊሆን ነገር ይችላል እነዛ ነገሮችን ሄዶ ሚረቅም ማለት ነው ሃርቨስት ክሮ ሮቦቲክስ ብለን እንጠራለን ክሮፖችንና ሶይል ሞኒተሪንግ ያው እዚህ ጋር እነዚህ ክሮፕ ሞኒተር የሚያደርጉ አሉ እነዚህ ነገሮችን ማየት ይችላልላችሁ ማለት ነው በሄልዝ ኬር ላይ ደግሞ ምን አይነት ሚና ይጫወታል ሲባል ደግሞ ሄልዝ ኬር ላይ ፕሪሺየስ ሜዲሲን ብለን የምንጠራው አለ ማለት ነው ይሄም በጣም ያው ዋች አለ አፕል ዋች አሁን ለምሳሌ የአፕል ስልክ በመተጠቀሙበት ጊዜ አሁን ለምሳሌ የአፕል ስልክ በመተጠቀሙበት ጊዜ የጤናችሁን የቦዲ ቴምፕሬቸራችሁን እያንዳንዱን ኢንፎርሜሽን ይሰጣችኋል ማለት ነው ሶ ይሄ እነዚህ ነገሮች ደግሞ ምንድናቸው ትልቅ ሚና አላቸው ማለት ነው ሶ እነዚህ ነገሮችን በደንብ ማየት ይችላልላችሁ በሄልዝ ኬር ላይ በምን ሜዲካል ሪስክ የሆኑ ፕሬዲክሽኖችን ይሰጣችኋል ዳታ ሴኩሪቲ ላይ በደንብ ይጠቅማችኋል በቃ እነዚህ ነገሮች ማለት ነው ኤአይዎች የሚመልሱበት ለምሳሌ እዚህ ጋር ኤአይ ነው ለምሳሌ ሄሎ ፒተር ሃው አይ ካን ሄልፕ ዩ አለ አይ ሃቭ ራኒንግ ኖዝ ኤንድ ሄዴክ ራስ ምታትና እንደዚህ ያረጋኝ ነው ሲል ኦኬ ፒተር አይ አንደርስታንድ ዩ ሃቭ አለና ጻፈለት ከዛን ሃው ሎንግ ውድ ሃድ ዚስ ሲምፕተም ለምን ያህል ጊዜ ይሄ ነገር ቆየ ሲባል ለጥቂት ጊዜ አለ እሺ ከዛ ምን አለ do you also have any symptom ሌላ ምልክቶችን አይታል ሶ እዚህ ጋር ሶዩ በሚመርጥበት ጊዜ እነዚህ ምንድናቸው ኤአይ ናቸው ሲምፕል ኤአይ ኢንተግሬሽን ብለን የምንጠራው በሜዲሲን እነዚህ ነገሮች በጣም ሄልፕፉል ናቸው ማለት ነው ሌላ ደግሞ አፕሊኬሽን ኦፍ ኤአይ ኢን ኤዱኬሽን በኤዱኬሽን ላይ ምን አይነት ሚና አለው ሲባል አንደኛ ቲቸሮችን ሰፖርት ያደርጋል አድሚኒስትሬቲቭ ታስክ እንትን ይላል ስቱደንት ኮሙኒኬሽን ላይ ቨርቹዋል ሌክቸር እና ኢለርኒንግ ኢንቫይሮንመንት ኦንላይን ላይ እንዲማሩ እነዚህ ነገሮች ላይ ትልቅ ሚና አለው ማለት ነው በቢዝነስ ደግሞ ምን አይነት ሚና አለው ሲባል እነዚህ ካስተመር ሰርቪስ ኢምፕሩቭ በማድረግ ፕሬዲክቲንግ ፐርፎርማንስ ፕሬዲክቲንግ ቢሄቪየር ማኔጂንግ እና አናላይዚንግ ዳታዎች የተለያዩ ዳታዎችን ማኔጅ አናላይዝ አድርጎ አንድ ስትራክቸር የተደረጉ ዳታዎችን በአንድ ስትራክቸር አድርጎ ያስቀምጣል ማለት ነው እነዛ ላይ ደግሞ ትልቅ ሚና አለው እነዛ ነገሮች ደግሞ እያንዳንዱን ጠልቃችሁ እናንተ ብታዩ አሪፍ ነው ሶ እነዚህ ነገሮችን ካየን የዛሬ ቪዲዮአችንን ያው እንጨርሳለን ማለት ነው የመጀመሪያው ምንድነው ኤአይ ቱልስ ኤንድ ፕላትፎርም ብለን የምንጠራው ነው ኤአይ ቱልስ እና ፕላትፎርም ላይ ኮማን ኤአይ ቱሎች አሉ የመጀመሪያው ሰርች ኢንጂን እና ኦፕቲማይዜሽን ብለን የምንጠራው የመጀመሪያው ኤአይ ቱል ነው ማለት ነው ሶ ኤአይ ቱል እና ኤአይ ፕላትፎርም ብለን የምንጠራው መጀመሪያ ልዩነታቸው ምንድነው የሚለው ነገር ከመረዳት እንጀምር ኤአይ ቱል ስንል ምንድነው ቴክኒክ ነው ዘዴ ስልት ነው ምን አይነት ስልት ነው ሲባል ኤአይ በምን አይነት መንገድ ያስባል የሚለው ነገር ነው ማለት ነው ሶ ሃው ቱ ኩክ አሁን ለምሳሌ በምን መውሰድ ይችላልላችሁ መሰላችሁ ኤአይ ቱል ስንል ሃው ቱ ኩክ ነው ገባችሁ አይደል ለምሳሌ የሆነ ምግብ መስራት ከፈለኩኝ እንዴት ነው የሚሰራው አሰራሩ እንዴት ነው ምንል ከሆነ ይሄ በኤአይ ወይም ደግሞ በዚህኛው አሁን በምንማረው ቋንቋ ስንወስድ ደግሞ ኤአይ ቱል ብለን እንጠራለን ኤአይ ፕላትፎርም ምንለው ደግሞ ዌር ቱ ኩክ ስለዚህ ምን ሰራው ምግብ ደግሞ የት መስራት አለብኝ እንዴት ሰራለው የት መስራት አለብኝ ሶ የት መስራት አለብኝ ምንል ከሆነ ኤአይ ፕላትፎርም ነው ኤአይ የሚሰራበት ፕላትፎርም ወርክ ስፔሱ ማለት ነው እንዴት ነው ኩክ ማድረገው ሲባል ደግሞ እነዚህ ናቸው ማለት ነው ሶ ኤአይ ኩክ ለማድረግ ግዴታ ሎጂክ መኖር አለበት ሰርች ኢንጂን እና ኦፕቲማይዜሽን መኖር አለበት ሰርች ኢንጂን እና ኦፕቲማይዜሽን ብለን የምንጠራው ምንድነው የሆነ ዳታ ወይም ላይብራሪ ካለ ከዛ ላይብራሪ ሰርች አድርጎ ኦፕቲማይዝ አድርጎ ማግኘት መቻል አለበት ገባችሁ አይደለ ስለዚህ ይሄ ነው ሌላ ደግሞ ፕሮባቢሊቲ ሜተድ ፎር አንሰርቴኒቲ ሪዝንስ ሶ አንዳንዴ ደግሞ ኤአይ ይገምታል ገባችሁ አይደል ፕሮባቢሊቲ በቃ ቢያንስ ተቀራራቢ የሆነ ነገር አለ አይደለ ውሳኔ ለመወሰን ምን ያደርጋል ማለት ነው ግምት ይገምታል ማለት ነው ሶ ውሳኔ ለመወሰን ዋይዝ የሆነ ፕሮባቢሊስቲክ የሆነ ሜተድ ይጠቀማል ግምት እንደዚህ ቢሆን እንደዚህ ነው በብዛት እኔ አሁን ኮድም ሳደርግ ወይ ለሌላ ነገር አንዳንዴ የሆነ ነገር ስጠይቀው ምንፈልጋቸውን ኢንፎርሜሽኖች ፕሮባቢሊቲ ይሰጠኛል ለምሳሌ የሆነ እንትን ላይ ዌብሳይት ፎርም የሆነ ነገር እየሞላው ከሆነ ለዛ ፎርም እየሞላው ይሄ ነገር ቆይ ጃምፕ ባረገውስ ምናምን ስል
ፕሮባቢሊቲውንም ይነግረኛል። ጃምፕ ብታደርግ አሪፍ ነው። ቢያንስ አንድ አካውንት ሁለት አካውንት ጃምፕ ብታደርግ አሪፍ ነው። ነገር ግን ብዙ ከሆነ ሊያቆብ ይችላሉ ምናምን ሰው እኔ በሱ መሰረት አንድ አካውንት ሁለት አካውንት ጃምፕ ካረኩኝ በኋላ ሳይታወቅብኝ የሚቀሩበት ነገሮች አሉ ማለት ነው። እና አንዳንዴ ሲገምትም ደግሞ ግምቱም አሪፍ ነው ማለት ነው። ሌላኛው ምንድነው ክላሲፋየር ኤንድ ስታቲካል ለርኒንግ ሜተድ ማለት ነው። ሶ ኤአይ በሚለያይበት ጊዜ እንዴት መሰራቸው በስታት ነው የሚያስቀምጠው። ስታቲካል እና ይሄ ክላሲፋይንግ ሜተድ ይጠቀማል። ለምሳሌ እኔ 1000 የውሻና የድመት ምስል ብሰጠው ከዛ ውስጥ ይሄ የውሻ ነው ይሄ የድመት ነው ብሎ ስታት አድርጎ ከፋፍሎ ያስቀምጣል ማለት ነው። ይሄ አንዱ ቱል ነው። ሃው ቱ ኩክ ስንል ማለት ነው። ኤአይ ኩክ ማለት እንዴት ነው ማድረግ ያለበት ሲል እነዚህ ነገሮች አሉ። ሌላ ደግሞ ኒውራል ኔትወርክ ብለን የምንጠራቸው መኒ ሌየሮች አሉ። ኮንትሮል ቲዮሪ እና ላንጉዌጅስ አሉ ማለት ነው። እነዚህ ላንጉዌጅ ላይም ትልቁ ሚና ይጫወታል። ሶ የመጀመሪያው ምንድነው ሃው ቱ ኩክ ለማድረግ ኤአይን ለመስራት የመጀመሪያው ምንድነው የሚያስፈልገው ላንጉዌጅ ወሳኝ ነው። ሶ ኤአይን ለመስራት የመጀመሪያው የሚያስፈልገው ላንጉዌጅ ምንድነው? ፓይተን አይተናል፣ ቴንሰር ፍሎው አይተናል፣ ጃቫ እና ደግሞ ሲ ወይም ሲ ፕላስ ፕላስ አይተናል። እነዚህ ኤአይ ለመስራት የሚያስፈልጉ ናቸው ማለት ነው። ሌላ ደግሞ ኒውራል ኔትወርክ ያስፈልጋሉ፣ ግምት፣ ሎጂክ፣ ሪሰርች ኢንጂን እና ኦፕቲማይዜሽንም ያስፈልጋሉ ማለት ነው። ከዛን ደግሞ ኤአይ ቱሎችን እንያ። ኮማን ኤአይ ቱል ስንል ምንድነው? ዌር ቱ ኩክ ነው። ሶ ኤአይን ከሰራን በኋላ የት ነው የምናስቀምጠው እና ማለት ነው ባጭሩ። የመጀመሪያው ምንድነው? ማይክሮሶፍት አዙር ማሽን ለርኒንግ ብለን የምንጠራው ነው። ማይክሮሶፍት የራስ እንትን ይሰጣሉ ብለን ባለፈው ክፍል ላይ በደንብ አውርተናል። ሰርቨር ይሰጣሉ ማይክሮሶፍት። ይሄ እነዚህ እዚህ ጋር ፕላትፎርም ስንል ባጭሩ ምን መሰላችሁ? ክላውድ ኮምፒውቲንግ ብለን የምንጠራው ነው። ክላውድ ኮምፒውቲንግ በቃ የራሳቸው ኦንላይን ላይ የሚያስቀምጡት ሰርቨር ማለት ነው። ሶ አንደኛ ማይክሮሶፍት አለ፣ ሌላ ደግሞ ጉግል ክላውድ ብለን የምንጠራው አለ፣ ኤፒአይ፣ አይቢኤም ዋትሰን ብለን የምንጠራው ቴንሰር ፍሎ አይተናል እዚህ ጋር። እነዚህ ነገሮች አሉ። ሬምቢን በቃ እነዚህ ነገሮች ምንድናቸው? ኤአይ ፕላትፎርሞች ናቸው። ሆስት ለማድረግ ማለት ነው፣ ለማስቀመጥ ኤአይን የሚያስፈልጉ ኤአይን ትሬን ለማድረግ የሚያስፈልጉ ክሮስ ፕላትፎርም ብለን የምንጠራቸው ናቸው። እነዚህ ደግሞ ሃው ቱ ኩክ ናቸው። እነዚህ ደግሞ ዋይ ቱ ኩክ ብለን የምንጠራቸው ናቸው። ሲምፕል አፕሊኬሽኑ ምንድነው? መተግበሪያ ምንድነው ሲባል አንደኛ ኮምፒውቲንግ ነው። ኮምፒውቲንግ ብለን የምንጠራው ምንድነው? የራሳችን ሎካል ስቶሬጅ ላይ ከማስቀመጥ ይልቅ አየር ላይ ወይም ደግሞ ኢንተርኔት ስቶሬጅ ማለት ነው። ኢንተርኔት ላይ የምናስቀምጠው ስቶሬጅ ማለት ነው። ሶ ለዚህ ውስጥ ጉግል ኤአይ ፓወርድ ፕሪዲክሽን ራይድ ሼሪንግ አፕ ላይ ምሳሌ በኤአይ የሚሰሩ እንትኖች ማለት ነው። በኤአይ የሚሰሩ በኡበር አለ፣ ሊፍቲ ብለን የምንጠራቸው ሁለት አሉ። ራይድ ሼሪንግ ማለት ነው። በኢትዮጵያ ደግሞ ያንጎ፣ ፈረስና ራይድ ብለን የምንጠራቸው እነዚህ ውስጥ በደንብ ኤአይ ጋር ኢንቴግሬትድ ነው። ለምንድን ነው ሲባል ሾርተስት ፓስ ወይም ደግሞ ቀለል የሚለው የሚቀርበውን ፓስ ለማግኘት ማለት ነው። ሌላኛው ምንድነው? ኮመርሻል ፍላይት ዩዝ አን ኤአይ። በቃ እነዚህ ኮመርሻል ፍላይቶች ምናምን ኤአይ የሚጠቀሙ አሉ ማለት ነው። ስፓም ፊልተሪንግ ላይ ነግሬያችኋለሁ። ስማርት ኢሜል ካታጎሪ ላይም ነግሬያችኋለሁ። ሶሻል ኔትወርኪንግ ላይም ደግሞ ፌስቡክ ላይ፣ ፒንተረስት፣ ኢንስታግራም፣ ስናፕቻት አድስ በምታሰሩበት ጊዜ ትልቁ ሚና እንደሚጫወት፣ ኦንላይን ሾፒንግ ላይ ደግሞ እንደ ሪኮመንዴሽን እንደ ቻት ቦት እንዲሁም እንደ ሰርችም ያገለግላል። ኤአይ ትልቁ ሚና ይጫወታል። ሶ እነዚህ ምንድናቸው? አፕሊኬሽን ናቸው። ያዙልኝ አፕሊኬሽኖቹ እነዚህ ናቸው። ኮምፒውቲንግ፣ ኢሜል ላይ፣ ሶሻል ኔትወርኪንግ፣ ኦንላይን ሾፒንግ፣ ሞባይል ዩዝ ለምሳሌ ቮይስ ወደ ቴክስት መቀየር፣ ፐርሰናል አሲስታንት፣ ቮይስ አሲስታንት፣ ኮርታና ብለን የምንጠራቸው ነገሮች አሉ። እነዚህ ትልቁ ሚና ይጫወታሉ ማለት ነው። የዛሬውን ክፍል ቻፕተር 3 ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስን ጨረስን ማለት ነው። በዚህ በክፍል 3 በ3 ክፍሎች መጨረስ ይችላል ማለት ነው። ሶ ለእናንተም አሳይመንት ልስጣችሁ። እነዚህ ነገሮችን በደንብ በተረዳችሁት መሰረት ለማብራራት ሞክሩ። እንዲሁም ደግሞ ፓርት 1 ላይ አይ ቲንክ ጥያቄ ሰጥቻችሁ ነበረ 1000 ብር የሚያሸልም እሱንም በደንብ ቼክ ማድረግ ይችላልላችሁ። እዚህ ጋር ደግሞ 5% ኩዊዝ አሉ። እነዚህን ጥያቄዎችን በደንብ ስሯቸው፣ ይተቀሟችኋል ማለት ነው። እዚህ ጋር አሳይመንት አሉ። እነዚህ ነገሮችን በደንብ ራሳችሁን በደንብ እንድትሉ ዋይድ እንድታደርጉ ሰፋ ያለ ዕውቀት እንዲኖራችሁ ያደርጋል ማለት ነው። እና የተለያዩ ፒዲኤፎች ይሄን ብቻ ሳይሆን ይሄን ፒዲኤፍ ሳይሆን እነዚህ ጥያቄዎች እነዚህ አሳይመንቶችንና ኩዊዞችንም ለመስራት ሌሎች ፒዲኤፎችም ሰፋ ያሉ ፒዲኤፎች ያስፈልጓቸዋል። ሶ እነዛ ሰፋ ያሉ ፒዲኤፎችን ደግሞ ቴሌግራም ቻናል ተማሪ ሊቅ አካዳሚ
ብላችሁ ሰርች ስታደርጉ ታገኛላችሁ። ግሩፕም አለን ቻናልም አለን። እነዛን ማለት ይችላላችሁ። እስካሁን ድረስ በጥሞና ለተከታተላችሁ በጣም ከልብ ያመሰገንን። ቤተሰብ ካልሆናችሁ ቤተሰብ በመሆን ይሄን ቪዲዮ ላይክ በማድረግ ማለት ይችላላችሁ። በቀጣይ በቻፕተር 4 እስከምንገናኝ ድረስ ደህና ሁኑ። ወይ ለበላቸው